ሩታዬ በአሁኑ ተሸውዳለች፣ ተበልታለች። አብርሽን መልሳለሁ ብላ አብርሽን ለማስቀናት ደስታን አቅርባ ጉር ተሰርታለች። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ እየሆናችሁ ዛሬ እንግዲህ እንዳያችሁት ሩታ ከአብርሽ ጋር የጋራ ቀጠሮ አለን፣ አብርሽን እየጠበቅኩ ነው ብላ መታ ነበር። በመሀል ግን ደስታ የት እንደምትወጣ የት እንደምትገባ እየተከታተለ እንግዲህ በቆመችበት ቦታ መጥቶ ብዙ ጭቅጭቅ ተፈጥሯል ማለት ነው። እንደማልፈልግህ ነግሬያለሁ፣ ካንተ ጋር ድሮም ፍቅርህን አክሴፕት አላረኩትም። ምንም ካንተ ጋር የጀመርኩት ፍቅር የለኝም። በቃ ለመቅረብ ሞክሬያለሁ ግን አልቻልኩኝም። ስለዚህ ከህይወቴ እንድትወጣ የመጨረሻዬን ነግሬያለሁ። አትከታተለኝ፣ ካንተ ጋር ምንም ነገር የለኝም፣ በቅቶኛል ስትል ምላሽ ሰጥተዋለች። እሱ ደግሞ የፈለገ ነገር ቢሆን አልተውሽም፣ አብርሽን ለማስቀናት ነበር ወይ እኔን የተጠቀምሽብኝ? ስራዬን ብዙ ነገሬን ከዛ ሀገር ጥዬ መጥቼ ካንቺ ጋር ያሳለፍኩት ነገር ቀልድ ነው ወይ? ጊዜና ባክኛለሁ፣ ብዙ ነገር አድርጌያለሁ። ስለዚህ ያላንቺ ቀልድ ነው ወይ? እና ከህይወትሽ መቼም ነው የማልወጣው፣ መቼም ነው የማልተውሽ ብሎ እንግዲህ እጇን እስከ መያዝ እስከ ማስፈራራት እስከ ዛቻ ድረስ ደርሷል። በመሀል እንግዲህ እንደዛ እየተጨቃጨቁ እንዳለ አብርሽ መጥቷል። አብርሽ ከመጣም በኋላ ግራ ተገብቶ ነበር፣ ትንሽ ተናዶም ነበረ። እንዴት እሱ እያለ ትጠሪኛለሽ አይነት ነገር ውስጥ ገብቶ ነበር። ነገር ግን ያው አብርሽ ታውቃላችሁ ለመረዳት ይሞክራል። ስታስረዳውም ተረድቷል። ስለዚህ የቀረህ ነገር ካልፈለገች ግዴታ የለባትም። የቀረህ ነገር ካለ በስነ ስርዓቱ ቀጥረህ የሆነ ቦታ ላይ ቁጭ ብላችሁ አውርታችሁ መፍታት ትችላላችሁ እንጂ እኔ ጋር ቀጠሮ አለብን፣ ከኔ ጋር ቀጠሮ ሲኖረን ደግሞ ተከታትለህ ባለንበት ቦታ መተህ አስረብሸን ሂድልን ሲለው ነበር። እሱ ደግሞ አልሄድም፣ በጭራሽ ድርቅ ብሎ አልሄድም ነው ያለው። እንግዲህ ሩታ ያለውን ነገር ላብርሽ እየነገረችው ነበር። እጀንም ጠምዝዞኝ ነበር፣ ሸሜዙን ወደ ላይ ከፍ ከፍ አድርጎ ለመማታት ይሁን ለምን ይሁን በጣም ደንግጬ ነበረ ምናምን እያለች እንግዲህ ስትነግረው ነበረ። አብርሽም ሴት ልጅ የመማታት እንትን የለህም፣ መብት የለህም፣ እንኳን አይደለም ሩታ የልጅ እናት ይቅርና ሌላም ሴት ለመማታት እጅ ስጠመዝዝ ባይህ ዝም ብዬህ አላልፍም። ይሄን ነገር ታቆማለህ። ምንም እንድትሆን አልፈልግም። ያለ ፍላጎቷ ምንም ነገር አስገድደሃት ማድረግ አትችልም። እስከ ዛሬም የእሷ ፍላጎት ከሆነ ብዬ ነው የተውኩህ እንጂ ሲጀመርም እኔ አንተን አጠገቧ እንዳደርስ ማድረግ እችላለሁ ብሎታል። እንግዲህ እንዳያችሁት በጣም ብዙ ንትርክ፣ በጣም ብዙ ጭቅጭቅ ነበረ። እንግዲህ ደስታንም ገፋ አድርጎ ወደሚሄድበት እንዲሄድ አድርጎታል አብርሽ። ግን ደግሞ ከዛ በኋላ ከሩታ ጋር የነበረው ነገር ብዙም ደስ አይልም ነበረ። አብርሽም ተናዶ ለምን የማትፈልጊው ከሆነ እንዴት ተስፋ ሰጠሹ? ለምን ቤት እየጠራሻን ሁሉ ጊዜ አሳለፍሽ? ለምንስ በቃ ካልፈለግሹ ለምን በወንድ ልጅ ትጫወቻለሽ? እኔን እንደ ጎዳሽኝ እሱን ለምን ለመጉዳት አሰብሽ? ብሎ እንግዲህ እሱ ፊት መናገር ስላልፈለግኩ ነው አንቺን። አሁን እሱ ሄዷል፣ ግን ደግሞ የማትፈልጊው ከሆነ ለምን ይሄ ልጅ ስሜቱን ትጎጃዋለሽ? ለምን አቀረብሽው? ወንድ ልጅ እኮ ነው፣ በሰጠሽው ፊት ልክ ነው የቀረበው። እና ቤት እስከ መምጣት ቤት ውስጥ ብዙ ነገር እስከ ማድረግ ምናምን ነገር የደረሽው እንደኔ ልትጎጁ ነው ወይ? ካልፈለግሽው አንቺ በፈለግሽ ሰዓት አብረሽ ትሆኛለሽ፣ ባልፈለግሽ ሰዓት ደግሞ አልፈልግም ብለሽ ከሰው ህይወት መውጣት ሰዎችን መጉዳት ነው። ለምን ብሎ እንግዲህ ተቆጥቷታል። ግን አብርሽ መቼም ይሄ ነገር ጠፍቶህ አይደለም፣ አንተን ለማስቀናት አንተን ደግሞ ለመመለስ በደንብ በቃ ከዙሪያ ካሉ ሴቶች ርቀህ ቆፍጠን ብለህ ወደ እሷ እንድትመለስ ያደረገችው ሲስተም ነው እንጂ መቼም ሩታ እንዲህ እንኳን በዚህ በአራስ በሆነችበት ወቅት ሌላ ወንድ ምናምን የማይታሰብ ነው ጭራሽ። ምክንያቱም አሁን ሙሉ ለሙሉ ትኩረቷ ልጇ ጋር ነው መሆን ያለበት ሰዓት ነው። ልጇን ማሳደግ በቃ አለ አይደለ፣ ልጇን መንከባከብ ያለባት ወቅት ነው። እና በእርግጠኝነት እውነተኛ ፍቅር ከሱ ይዟት ነው ብለህ ካሰብክ ተሳስተሃል ብዬ ነው የማስበው። ከዛ ውጭ እንግዲህ ሌላ ከባዱ ነገር ሩታ ከሀገር ልትወጣ ነው ልጇን ይዛ ማለት ነው። እንግዲህ አብርሽን የቀጠረችው ስለዚህ ጉዳይ ልታወራው ነበር። ነገር ግን በመሀል ደስታ መጥቶ ሙዷን ሁሉ አጥፍቶታል። በቃ እነሱም አብርሽና ሩታም ተረጋግተው ለማውራት ያው ሙዷ ጠፍቷል። በአጠቃላይ ግን ደግሞ ያው ቀጥረው ስለሆነ ሳትነግረው ከሚመለስ ነግረዋለች ማለት ነው። በቃ ወደ ውጭ ሊሄድ ነው። ፕሮሰስ ከዚህ በፊት ጀምሬ ነበር፣ በሆነ ምክንያት ተራዝሞብኝ ነበር፣ አንተም ማስረዝሚው ብለኸኝ ነበረ። ያ ፕሮሰስ ተሳክቶልኛል፣ ልውልን ይዤ ከሀገር ልወጣ ነው ያለችው። አብርሽ ደግሞ በዛ በጣም ተናዷል።
እንግዲህ አንቺ መውጣት ከፈለግሽ የፈለግሽበት ሀገር መሄድ ትችያለሽ። ነገር ግን ልዑልን ይዘሹ ከሀገር መውጣት አትችም። ልዑልን ለእኔ ተሽልኝ ነው የምትሄጁ። እንደዛ ካልሆነ ግን አልፈቅድልሽም ልጁን ይዘሽ እንድትወጭ ነው ያላት። እሷ ደግሞ 5 ዓመት እስከሚሞላው ድረስ ከእናቱ ጋር የማደግ ግዴታ ነው። በህግም ቦታ ቢሄድ ይፈቅድልኛል። ስለዚህ ልጅን ትቼ የትም አልሄድም፣ ልጅን ይዤ ነው የሚሄደው ብላ እንግዲህ በዛ ክርክር መሀል እያሉ ቪዲዮ አልቋል ማለት ነው። ግን ደግሞ ሩታ አብርሽን መቼም ቢሆን አትተውም። እውነቱን ልንገራችሁ አብርሽ በቃ አለ አይደለ ከዙሪያው ያሉትን ሴቶች አርቆ ሙሉ ለሙሉ ወደ እሷ በሙሉ ልብ እስከሚመለስ ድረስ ሩታ ትጠብቀዋለች። ምክንያቱም ትወደዋለች። ቅድምም እንደሰማችኋት አልቻልኩም ነው ያለችው። ከደስታ ጋር ፍቅሩን ባልቀበለውም ግን ደግሞ ይሄ ለመቅረብ ለማውራት ሞክር ያለው ግን ደግሞ አልቻልኩም፣ ከአቅሜ በላይ ነው፣ በቃ አልቻልኩም። ስለዚህ እኔ አልፈልግም፣ ከህይወቴ ውጣ ነው ያለችው። ድጋሚ ወደ ህይወቴ እንዳትመጣ፣ ከህይወቴ ውጣ፣ አልፈልግም፣ በቃ ለመቅረብ ሞክር ያለው ግን ደግሞ ሳየው ባህሪው ምናምን ነገር አልተመቸኝም። ካልተመቸኝ ደግሞ መቀጠል አልፈልግም፣ ግዴታም የለብኝም፣ የሚያስገድደኝም አካል የለም ነው ያለችው። እንግዲህ አብርሽም ማስጠንቅቆታል ማለት ነው። ከዚህ በኋላ የእሷ ፍላጎት ካልሆነ እንድትደርስባትም እንድታስገድዳትም እንድትነካትም በቃ ካጠገቧ እንዳትደርስ ሁላ ነው ያለው። ከዚህ በኋላ ከሩታ ጋር ሳይሆን ከኔ ጋር ነው ጸብህ፣ በቃ አጠገቧ እንዳትደርስ ብሎታል። እንግዲህ ትናንትና እንዳያችሁት ከዳኒ ጋር መጥተው ነበር በዳኒ ቤት። እንግዲህ አዲስ ብጥብጥ እንደውም ዛሬኛ የጠበቅ ነው አብርሽ እንዴት ዳኒ ልጄ ነው አለ ምናምን ብሎ ሌላ ብጥብጥ የሚፈጥር ነበር የመሰለን። ግን ደግሞ ጭራሽ ያልጠበቅነው ነገር ሩታ ወደ ውጭ ሀገር ልትሄድ ነው። እንግዲህ ደስታ ደግሞ አልፋታሽም፣ አልለቅሽም፣ ስራዬን ትቼ ብዙ መስዋዕት ከፍዬብሻለሁ። ሲጀመር ደግሞ ገና ድሮ ነው የሚያፈቅራት አብርሽ ጋር እያለች ሩታ እንግዲህ ዛሬ እንደተናገረችው ከሆነ እኔ የራሴ ህይወት እያለኝ ነው አንተ ያፈቀርከኝ፣ የምታፈቅረኝም አንተ ነህ። ስለዚህ የራሴ ህይወት እያለኝ ያፈቀርከኝ አንተ ነህ ጥፋተኛ፣ እኔ አይደለሁኝም። እና እኔ ጋር ምንም አይነት ስሜት